ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአፋር ክልላዊ መንግስት የህወሓት ታጣቂዎች ዛሬ ምሽት ወደ ክልሉ ገብተው 6 መንደሮችን በኃይል በመቆጣጠር እና ንጹሃን ነዋሪዎችን በሞርተርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሶታል በማለት ከሷል። የክልሉ መንግስት ማምሻውን ባወጣው መግለጫ የህወሓት ታጣቂዎች የገቡት በዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑን ገልጿል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎች ወደ መጡበት እንዲመለሱ ቢማጸኗቸው ፈቃደኛ እንዳልነበሩ በመግለጫቸው ጠቅሰዋል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነቱን እንደሚወጣ የክልሉ መንግስት አስታውቋል። የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከተጠናከረበት ሰዓት ድረስ በወንጀላው ዙሪያ ያለው ነገርም የለም። አቶ ጌታቸው ረዳ በበኩላቸው የኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽመዋል። ይህንንም አዛዡና የጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አክለዋል። ጥቂት የትግራይ ኃይሎች አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ፣ ፍስሐ ማንጁስና ዮሐንስ መድር የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስተሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅረድ ሁለት አይነት ትንኮሳ ቢፈጽምም ፌዴራል መንግስቱ አጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽመዋል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉም አስተባብለዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስተር ጌታቸው በትግራይና በአፋር በኩል ያላቸው የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ብለዋል። ለትግራይ የሚያስብና እርባና ያለው ሰው 3 ዓመቱ ያስቆጠረው የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉም አቶ ጌታቸው ረዳ ገልጸዋል። ትላንት ማክሰኞ ጥቅምት 25 2018 ዓ.ም ከሰዓት በኋላ በትግራይ ኃይሎችና በትግራይ አፋር ክልል አዋሳኝ የሚገኙት ራሳቸውን የትግራይ ሰላማዊ ኃይሎች ታጣቂዎች ቲፒኤፍ ብለው የሚጠሩት መካከል ግጭት መቀስቀሱ በማህበራዊ ሚዲያ ትስስር ገጻቸው በስፋት ተነግሯል። ሌላው በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ ላይ በተደረገ ውጊያ 27 ያገዛዙ ወታደሮች ሲገደሉ 35 በላይ የሚሆኑት መቁሰላቸው ታውቋል። ውጊያው የጦር ጠበብት በሆኑት የፋኖ አዋጊዎች የተመራ ሲሆን ከ3 ሰዓት ባልዘለቀ ጊዜ በጸረ አማራው ብልጽግና ቡድን ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ማድረስ ነው የተቻለውም ተብሏል። በሰሜን አማራ ቀጠና መነሻውን ከማሰረው ደንቢያ አድርገው በኢትዮጵያና በሱዳን ድንበር ዙሪያ ወደምትገኘው መተማ ዮሐንስ ወረዳ እየተንቀሳቀሰ የነበረው የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊት ድንገታዊ ጥቃት በፋኖ ተከፍቶበት ከባድ የሆነ የሰብአዊና ቁሳዊ ውድመት መከናነቡን ምንጮች ገልጸዋል። ውጊያው የተካሄደው በመተማ ዮሐንስ ወረዳ የስሙ ታጉር ተብሎ በሚጠራው አካባቢ ሲሆን በዚህ 27 የአገዛዝ ወታደሮች ሲገደሉ ከ35 በላይ የሚሆኑት መቁሰላቸውንም የአፋብኃ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ገልጿል። ትናንት ጥቅምት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለ3 ሰዓታት በዘለቀ ውጊያ የፋኖ የጦር አቅም እምርታዊ እድገት የታየበትና በአንጻሩ ደግሞ ያገዛዙ ጦር ከከባድ ሜካናይዝድ መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ መድረሱን በጉልህ የታየበትም ነው ተብሏል። በኢትዮጵያና በሱዳን ድንበር በቅርብ ርቀት በምትገኘው መተማ ዮሐንስ ቀጠና ልዩ ቦታው ታጉር ላይ በተደረገው ውጊያ ሞትና ቆስለኛ ከሆኑ የኖረኛው ብልጽግና ቡድን ተላላኪ ወታደሮች በተጨማሪ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በፋኖ መማረካቸውንም ታውቋል። በውጊያው በአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ኮር አጣናው ዋሴ ክፍለ ጦር ስር ከሚገኘው በአበየ ብርጌድና ከረጃዝማች ኮር አርበኞች ክፍለ ጦር ስር ከሚገኘው በላይ ዘለቀ ብርጌድ የተውጣጡ ጥምር የፋኖ ኃይሎች ናቸው መብረቃዊን እርምጃ በመውሰድ ድሉን የተጎናጸፉት ሲሉም እዙ ገልጿል። እንዲሁ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ109ኛ ኮር 99ኛ ክፍለ ጦር ምስረታ ተጠናቋል። በአፋብኃ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮች ገልጸዋል። የክፍለ ጦሩ መልሶ ማደራጀት ስራው በሻለቃ ዝናቡ ልንገረው በአርበኛ
በጋዜጠኛ ስሜነህ ሙላቱ አስተባባሪነት ተጠናቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።